እንሰብሰብኑ እንደ ኬስፓኑ እንደ ብላቴው ኑ እንሰባሰብ በእምነት እናብብ። እናንተ ሌላ መዝሙር ትፈልጉ ይሆናል። እኔ ግን መዘምረው ይሄንን ነው። በቃ ለኔ ማህበረ ቅዱሳን እስከሚገባኝ ያመንኩበት አንድ ቋንቋ ነው። በቃ ማህበረ ቅዱሳን ለኔ ቋንቋ ነው። ታሪኩ የሚጀምረው የደርግ መንግስት ይከተለው በነበረው የሶሻሊዝም ስርዓት ምክንያት በሀገራችን ኢትዮጵያ ከ1960ዎቹ መጨረሻ ጀምሮ ስመ እግዚአብሔርን መጥራት እንደ ኋላ ቀርነት በሚቆጠርበት ጊዜ ነው። በተለይም ወጣቶች በዚህ አስተሳሰብ እየተጠቁ ከቤተ ክርስቲያን የራቁበት ዘመን ስለነበር ጥቂት ኦርቶዶክሳውያን ወንድሞችና እህቶች ተሰባስበው በቅዱስ ገብርኤል ስም ጽዋ በመጠጣት የ6 ኪሎ ግቢ ጉባኤን መስረታ መሰረት ጣሉ። ይህ ግቢ ጉባኤ 41 ዓመታትን ያስቆጠረ ሲሆን በዚህ የአገልግሎት ሂደት በርካታ ሊቃውንትን በማፍራትና ትውልድን ከዓለም ተጽዕኖ በመታደግ የቤተ ክርስቲያን አገልጋይን በማብቃት ሰፊ ሥራ ሰርቷል። ከግቢ ጉባኤ ተመርቀው የወጡ ተማሪዎችም ከምርቃት በኋላ ያለው ሕይወታቸው በአገልግሎት የተቃኘ ይሆን ዘንድ የምሩቃን ህብረት ተቋቁሞ የጉዞና ሌሎች መንፈሳዊ እንዲሁም ማህበራዊ አገልግሎቶች ላይ እንዲሳተፉ በማድረግ በተጨማሪም በዩኒቨርሲቲ ያሉትንና የወጡትን በጋራ የልምድ ልውውጥ እንዲያደርጉ በማስተባበር አገልግሎቱን የማስቀጠል ሥራ እየተሰራ ነው። በዚህ ዓመትም ግቢ ጉባኤው 41ኛ ዓመቱንና ዝክረ ቅዱስ ያሬድን ባከበረበት ዕለት የግቢ ጉባኤው ምሩቃንና መስራቾች የተገኙ ሲሆን አሁናዊ በግቢ ጉባኤ አገልግሎት የሚስተዋሉ ችግሮችና በመፍትሄዎቻቸው ዙሪያም ውይይት ተከናውኗል። ዲያቆን ስንታየው አለማየሁ እባላለሁ። በ6 ኪሎ ግቢ ጉባኤ የምሩቃን ህብረት ዋና ሰብሳቢ ነኝ። እንግዲህ 6 ኪሎ ግቢ ጉባኤ ከቀደምት ግቢ ጉባኤዎች የመጀመሪያ እንደመሆኑ መጠን ግቢ ጉባኤያችን 41ኛ ዓመቱን የምስረታ በዓል እያከበረ ነው። ምን ማለት ነው? የዛሬ 41 ዓመት ነው ወደ ኋላ የሚያስታውሰው የልደት በዓሉ ነው። ግቢ ጉባኤው የተወለደበት ዕለት ነው። ግቢ ጉባኤያችን ይህን በዓል የሚያከብርበት ዋናው ዓላማ በዓሉን አክብሮ ማለፍ ሳይሆን ጥንት አባቶቻችን በምን ውስጥ አለፉ፣ ይህንን አገልግሎት ሲሰጡ እንዴት አለፉ፣ አሁን ግቢ ላይ እየተማሩ ያሉት ወንድሞቻችንና እህቶቻችንስ ይህን እንዴት እያለፉት ነው፣ የነሱ መከራ ምን ነበረ፣ የነሱ ችግር ምን ነበረ፣ እኛ ዛሬ የምንሄድበት መንገድስ እንዴት ነው የሚልና ለዚህ ሁሉ ደግሞ በየቦታዎች የዚህ ግቢ ጉባኤ ወይ ደግሞ የግቢ ጉባኤያት ፍሬ የተባለው ታላቁ ማህበራችን ማህበረ ቅዱሳን አለ። ማህበረ ቅዱሳን በመላው ዓለም አገልግሎቱ እንደሚያገለግለው ሁሉ የግቢ ጉባኤ ምሩቃን ህብረት ደግሞ በዚች መካከል ማለትም ደግሞ ለምሳሌ 6 ኪሎ ግቢ ጉባኤ ምሩቃን ህብረት ስንወስድ ማህበረ ቅዱሳን ያስተምራል፣ ግቢ ጉባኤ ላይ እንከባከባል፣ ልጆቹ ናቸው። ከዛን በኋላ ገሚሱ ለአገልግሎት እንዲሳተፉ ወደ ማዕከላቱ ወደ የግንኙነት ማዕከላቱ እንዲሄዱ ያደርጋል። ከዛም ባለፈ ወደ አጥቢያዎች፣ ወደ ሰንበት ትምህርት ቤቶች፣ ወደ ሰንበቴዎች የተለያዩ አገልግሎት የተለያየ ነው። ገሚሱም ወደ ቤቱ ገብቶ ልጆችን በማሳደግ ማህበረሰቡን ውስጥ ያለውን ሱታፌ እያበረከተ በዓለማዊ ስራው መልካሙን በጎውን ነገር እያደረገ ያልፋል። በዚህ ውስጥ ደግሞ ዓለማዊ ስራ ብቻ ይዘው ከአገልግሎት የተቀበሉትን አደራ ያልተወጡ ሊኖሩ ይችላሉ። በመሐከል ላይ ምናልባት ስራ በመፈለግ የተወዛገቡ አንድም ስራ ካገኙ በኋላ በስራ ዓለም ላይ ረጅም ዘመን ቆይተው ወደ አገልግሎት መመለስ የከበዳቸውን ግቢ ጉባኤያችን የምሩቃን ህብረቱ በመጥራት የግቢ ጉባኤውን በዓል በጋራ በማክበር አጋፒ በመሳተፍ የተለያዩ የጉዞ መርሃ ግብራትን አብሮ መማረግ ያንን የቀደመው ፍቅር እንዲመጣ ነው። ያንን የቀደመው ፍቅር ከመጣ በኋላ ያ የትኛውም አገልግሎት ላይ ያልገባ አባል አንድም ወደ ማዕከሉ ወደ ማህበረ ቅዱሳን ዋና ማዕከል አዲስ አበባ ማዕከል ግንኙነት ማዕከላት የገባ አገልግሎትን እንዲያገለግል ያደርጋል። በዚህ ያመለጠ ደግሞ ወደ አጥቢያዎች ወደ ሰንበት ትምህርት ቤቶች ወደ ሰበካ ጉባኤ የገባ አገልግሎትን በቅልጥፍና እንዲያፋጥን ተልእኮውን እንዲወጣ ማድረግ ነው። ከዛ በተጨማሪ ለማንሳት እንደሞከርኩት ግቢ ጉባኤያችን 6 ኪሎ ግቢ ጉባኤ ትላንት ፈተናውና ዛሬ ፈተናው አንድ አይደለም። ትላንትና የነበረውን ፈተናው ማህበረ ቅዱሳን በተለያዩ ሁኔታ አልፎበታል። ዛሬም ግቢ ያሉት በተለያዩ ሁኔታ እያለፉ ነው። ነገር ግን ምናልባት ማዕከሉ ያላየ ካለ
በቅርበት ደግሞ እዛ ውስጥ የተወለድን እዛ ውስጥ ያደግን የግቢ ጉባኤ አባላቱ እርስ በርሳችን እየተቀራረም የምንወያይበትና ምን መፍትሄ ከማዕከላችን ከማህበረ ቅዱሳን ጋር ሆነን እንዴት እንራመድ የሚለውን እናነሳለን። በዛ ሁኔታ የሚቀረጹ ፕሮጀክቶች ካሉ የሚሰሩ ስራዎች ካሉ እንዴት ነው በጋራ ማህበሩን አግዘን አብረን የምንሰራው? ምሩቅና ግቢ ላይ ያለው እንዴት ነው የሚተባበረው? ፋይናንሻሊ ሊሆን ይችላል፣ በሰው ኃይል ሊሆን ይችላል፣ በትምህርት ደረጃ ሊሆን ይችላል። በሁሉም ነገር እንዴት ነው ኦርቶዶክሳዊ ቤተሰብ የሚፈጠረው? ኦርቶዶክሳዊ ቤተሰብ በመፍጠር ግቢ ጉባኤያችን አንድ ወደ ተሻለ ዓላማ ወደ ተሻለ እርምጃ እንዴት እናበቃለን በሚል ነው የሚያጠነጥነው ማለት ነው። ስሜ ዲያቆን ኤልያስ አዲሱ እባላለሁ። በ2012 ተመራቂ ግን በ2013 ታህሳስ ላይ የተመረቅ ነው። የኮቪድ ጊዜ የነበረ ሰዓት ማለት ነው። ግቢ ጉባኤ 6 ኪሎ ግቢ ጉባኤ ነው የተማርኩት። ሶፍትዌር ኢንጂነሪንግ 5 ኪሎ ነው የተማርኩት አዲስ አበባ ዩኒቨርሲቲ ማለት ነው። አሁን የምገኘው በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የዶግማ መምህር ነኝ እና የግል ስራ እየሰራሁ እገኛለሁ። ዛሬ እንግዲህ የተገናኘንበት የተሰባሰብንበት እንደ ግቢ ጉባኤ ማለት ነው 41ኛ ዓመት የልደት በዓላችን ወይም የምስረታ በዓላችን እያከበርን ነው በ6 ኪሎ ግቢ ጉባኤ ማለት ነው። ከማህበረ ቅዱሳን ምስረታ የሚቀድመው ግቢ ጉባኤያችን 6 ኪሎ ግቢ ጉባኤ የሁሉም እንግዲህ እናት ግቢ ጉባኤ የምንላት ግቢ ጉባኤያችን ማለት ነው። ዛሬ 41ኛ ዓመት በዓላችን እያከበርን ነው። ይኸው ከዛም በተጨማሪ ደግሞ ዝክረ ቅዱስ ያሬድንም አብረን እያከበርን በመዝሙር ክፍሎቻችን በኩል ማለት ነው። እንደዛ ነው። ዲያቆን አዲሱ ተሾመ እባላለሁ። የ2015 ዓመተ ምህረት ምሩቅ ነኝ ከ6 ኪሎ ግቢ ጉባኤ ማለት ነው። አሁን ላይ ያለሁበት በሰንበት ትምህርት ቤቶች ማደራጃ መምሪያ የስርዓተ ትምህርት መጻሕፍቶች ትርጉም አገልግሎት ላይ ነው ያለሁት ማለት ነው። የበለጠ ደግሞ በማህበሩ ዕቅበተ እምነት ውስጥ 6 ኪሎ ግቢ ጉባኤ ምሩቃን ህብረቱ ምስረታውን በዓል እንግዲህ እንዲከበር ስናደርጋቸው አበይት ነጥቦች ይዘናቸው ቤተክርስቲያን ስታስመርቀን ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ሂዱ ዓለምን ሁሉ አስተምሩ ብላ ነው አደራ የሰጠችን። የዛኔ እኛም ስንወጣ እንደ ዳዊት ምህላ ፈጽመን ነበር። ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ ብሎ ዳዊት እንደማለ ቤተ ክርስቲያን ሆይ ሀገሬ ሆይ ብረሳሽ ቀኜ ትርሳኝ ብለን ነበር ምህላ ፈጽመን የወጣ ነው። ስለዚህ አንድ የገባነው ቃል ኪዳን ለመጠበቅ፣ ሁለተኛ ዓለም እንደ አዳኝ አንበሳ አጥምዳን እኛን የምትይዝበት አጋጣሚዎች አሉና በየጊዜው ሁሉ እርስ በርሳችን ተሰባስበን ምን አይነት ሁኔታ ላይ እንዳለን በሀገራዊ ጉዳይ፣ በቤተ ክርስቲያን ጉዳዮች፣ በማህበራዊ አገልግሎቶቻችን ምን አይነት ጉዳዮች ላይ እንዳለን አበርክቷችንስ እስከ ምንድን ነው የሚሉትን ሁሉ በየጊዜው እርስ በርሳችን የምንገመግምበት ነውና የበለጠ ደግሞ አገልግሎት ላይ ያሉ ወንድሞቻችን እንደወጣን መቅረት ሳይሆን ውስጥ አገልግሎት ላይ ያሉት የግቢ ጉባኤ አባላቶች ምን አይነት ህይወት ላይ እንዳሉ እነሱ በጎደለው እኛም ደግሞ በምንችለው አቅም ቅዱስ ጳውሎስ ምክር የሚችለው በምክሩ ማስተማር የሚችለው በማስተማሩ ይትጋ እንዳለ በእያንዳንዱ ጸጋችን ከአብነት ትምህርት ቤት ጀምሮ እያንዳንዱ ብዙ ጸጋዎች ያሏቸው አባላቶች አሏቸው። እነዚህ ሁሉ በየአገልግሎት ዘርፋቸው የግቢ ጉባኤ ልጆቹን እንዲረዱ ታስቦ እየተከናወነ ያለውና የበለጠ ደግሞ በየጊዜው ቤተክርስቲያን ከሚገጥማት ፈተና አንፃር የገባነውን ቃል ኪዳን አስበን አለንላት ለማለት እርስ በርሳችን ተሰባስበንም ከግቢ ጉባኤ ወንድሞቻችን ጋር እያከበርን እንገኛለን ማለት ነው። ስሜ ታማርያም አለነ እባላለሁ። የ2018 ምሩቅ ነኝ። 2017 የሂሳብና ንብረት ክፍል ሰብሳቢ ነበርኩኝ። ከዛ በፊት ደግሞ የአቡላ ክፍል እንደ አባል ሳተፍ ነበረ። አሁን ላይ በህግ ለኦፊስ ላይ ልደታ አበበ ለኦፊስ ላይ ነው እየሰራ ያለሁት። ከተመረኩ በኋላ የግቢ አገልግሎት እውነት ለመናገር ተከታታይ አላውቅም። አሁን ዛሬ የመጣ ነው ያው የ6 ኪሎ ግቢ ጉባኤ የምስረታ 41ኛ የምስረታ በዓል በማክበርና እንደዚሁም ደግሞ የቅዱስ ያሬድ ዝክረ ያሬድን ፕሮግራም ለማክበር ነው የመጣሁት። የግቢ ጉባኤ የምሩቃን ህብረቱ 2013 ላይ ምስረታውን አደረገ፣ ተመሰረተ። ከዛ በኋላ አባላትን የመሰብሰብ መረጃ የማደራጃት
በየባቹ የተመረቁትን አባላትን መረጃ ማደራጀት፣ ማን የት ይሰራል፣ እንዴት ነው የሚሰራው፣ ከ6 ኪሎ ግቢ ጉባኤ በምን ተመርቆ ምን ላይ ነው ያለው የሚሉትን መረጃዎችን በማደራጀት ስሞቻቸው፣ ስልክ ቁጥሮቻቸውን ይሄን አፕዴት በማድረግ ብዙ ጊዜያትን ደግሞ እንደዚሁ የምስረታ በዓላትን አብሮ በማክበር የእንጦጦ ጉዞን የመሰሉ ከአዲስ አበባ ውጪ ወዳሉትም ወደ ኢቲሳ ወደ ጋራ መድኃኔዓለም እንደዚህ የተለያዩ ቦታዎች ላይ ጉዞ በማድረግ ታላቁን ፍቅር በመሳተፍ ይሄን አንዱ ትልቁ ነገር አድርገናል ብለን የምናስበው የአባላቱ እርስ በርስ የመተዋወቅ ለካ ነበርኩኝ ወይ ለካ 6 ኪሎ ግቢ ጉባኤ ዛሬም ትፈልገኛለች ወይ ለካ ይሄ ማህበረ ቅዱሳን ዛሬም አልተወንም ወይ እኛ ስንደውል ስናወራ እንኳን ማህበረ ቅዱሳን ነው ማለት ነው የሚባለው። በዛ ከዛ በተዘለለ ግን ምንድነው ምድር ላይ ያለው ችግር ከተባለ ግቢ ጉባኤ ትላንት ሌላ መከራ ነበረ፣ ዛሬ ሌላ መከራ አለ። ዲያቆን ሄኖክ አገኘው እባላለሁ። በ6 ኪሎ ግቢ ጉባኤ የ2018 ምክትል ሰብሳቢ ነበርኩኝ። ዲፓርትመንት ደግሞ ቢኤስ 3ኛ ዓመት ተማሪ ነኝ። እንግዲህ እግዚአብሔር በፈቀደ ለማገልገል እየሞከርን ነው። ተማሪዎችን በእምነት ያሉትን በማጽናት በእምነት የሌሉትን ደግሞ ወደ ንጽሕት ወደ ሆነችው ወደ ቅድስት ሃይማኖታችን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመመለስ ጥረት እያደረግን እንገኛለን። ዘርፈ ብዙ አገልግሎት እየሰጠን እንገኛለን ብለን እናምናለን። ለምሳሌ አቅመ ደካማ ተማሪዎችን እናግዛለን። ከዛም በተጨማሪ በአካባቢያችን ያሉ አድባራትን በማጽዳት የበጎ አድራጎት ድርጅቶችን እየሄደን እየጎበኘን የአቅማችንን እየተሳተፍን እንገኛለን። የአባላት ክፍል ምክክር በየአመቱ የሚመጡ አዲስ ተማሪዎችን ንስሐ እንመድባለን። ከዛም ባለፈ ደግሞ ንስሐ አባቶቻቸውን የማያገኙ ተማሪዎችን ደግሞ በተደጋጋሚ እየተከታተልን ከንስሐ አባቶቻቸው ጋር እንዲገናኙ እንዲሁም በአመት 2 ጊዜ የህይወት ቀን እያዘጋጀን ተማሪዎቻችን ወደ ቅዱስ ቁርባን እንዲቀርቡ የአቅማችንን እናደርጋለን። ከዚህም በተጨማሪ ደግሞ ተማሪዎቻችን ከዚህ ከወጡ በኋላ እዚህ ግቢ ጉባኤያችንን አገልግለዋል። ከዚህ በኋላ ደግሞ ቅድስት ቤተክርስቲያን እንዲያገለግሉ ወደ የአብነት ትምህርታቸውን እንዲቀጥሉ አመቱን ሙሉ ጧት እንዲማሩ እናደርጋለን። ከዛም በተረፈ ደግሞ ክረምት በየገዳማቱ ሄደው የአብነት ትምህርታቸውን ቀጥለው ቅድስት ቤተክርስቲያን እንዲያገለግሉ የአቅማችን አስተዋጽኦ እያደረግን ነው። የዛሬው መርሃ ግብር እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጉልህ ከሚነሱ ቅዱሳን አባቶቻችን መካከል አንዱና ዋነኛው የሆነው የቅዱስ ያሬድ ዓመታዊ ክብረ በዓል በመድረሱ አንድም ቅዱሱን ለመዘከር ነው። ሁለተኛም ደግሞ የግቢ ጉባኤያችንን 41ኛ ዓመት አንድ ላይ ተሰባስበን ከምሩቃኖቹም ግቢ ካሉ ተማሪዎችም ጋር በህብረት እያከበረን እንገኛለን። ግቢ ጉባኤያችንን አሁን ላይ የፈተኑ ያሉ ነገራቶች መካከል አንደኛው የፋይናንስ አቅማችን ደካማ መሆኑ ነው እና የዛሬውም ፕሮግራም አንዱ ዓላማው ይህንን አገልግሎት እስከ ዛሬ ድረስ 41 ዓመታትን አባቶቻችን፣ ወንድሞቻችን፣ እናቶቻችን፣ እህቶቻችን ከብዙ ችግር አንግል እየተጋፈጡ እዚህ አድርሰውታል። እኛስ ለሚቀጥለው ትውልድ እንዴት ማስረከብ እንዳለብን፣ እነዚህ የፋይናንስ ችግሮቻችን እንዴት መቅረፍ እንዳለብን አንድ ላይ የውይይትና የምክክር መድረክ ነው አስበን እየተንቀሳቀስን ያለ ነው። ከዚህም በተጨማሪ ደግሞ ከአባቶቻችን ምክርም ቡራኬም ለመቀበል ነው የተሰበሰብ ነው። ያለው ነባራዊ ሁኔታ 6 ኪሎ ግቢ ጉባኤ እንደ መስራችነቱ ያን ያህል ተጠቃሚ ነው ብለን አናስብም። አሁን ለምሳሌ ከተጠቀሱት ነገራቶች መካከል አዳራሽም መምህራንም የንስሐ አባትም ጭምር በጣም ነው የምንቸገረው። ይሄ ደግሞ የተፈጠረበት አንደኛውና ዋነኛው ምክንያት መሀል ከተማ የሚገኝ ስለሆነ እነዚህን ነገራቶች ፋሲሊቴት አድርጎ በደንብ መጠቀም አይቻልም። ምናልባት ቀድሞ የተያዘ መሬት ቢኖር ኖሮ አንድ ነገር ነበረ። ግን ከነዚህ ባሻገር አዳራሽም እዚሁ የማዕከሉን አዳራሽ አልፎ አልፎ ደግሞ የቅድስት ሥላሴን የሰንበት ትምህርት ቤቱን አዳራሽ ነው የምንጠቀሙና እነዚህ ችግራቶች አሉብን። መምህራንም ከ6 ኪሎም 5 ኪሎም 4 ኪሎም ሼር እያደረግን ነው እንጂ የምንጠቀመው ለ6 ኪሎ ተብሎ ብቻ የሚመደቡ መምህራን የሉም። ግን ማዕከሉም ማስተባበሪያውም በተቻለው አቅም የተሻሉ መምህራንን ለተማሪዎች አገልግሎት በማቅረብ ያግዘናል። እኛም ደግሞ በአቅማችን የተወሰነ ያክል እንንቀሳቀሳለን ማለት ነው። ከከፍተኛ የትምህርት ተቋማት ተመርቀው የወጡ የግቢ ጉባኤ ተማሪዎች ግዴታ በማህበሩ ውስጥ ማገልገል የሚጠበቅባቸው ሳይሆን ማህበሩ የሚያስተምራቸው የአገልግሎት ክፍተት ባለበት ሁሉ እየገቡ ቤተክርስቲያን በምትፈልጋቸው ጊዜ
ድርሻቸውን እንዲወጡ ነው። በዋናነት የቤተ ክርስቲያን ተቋማት ዓላማቸውና መዳረሻቸው አንድ በመሆኑ በትብብር በመስራት አገልግሎቱን ማፋጠን ስለሚገባ የግቢ ጉባኤ ምሩቃን በሰንበት ትምህርት ቤቶችና በአጥቢያ አብያተ ክርስቲያናት ማገልገላቸው አስፈላጊ ነው። በተለይ በግቢ በነበርንበት ቆይታ ውስጥ በስራ አስፈጻሚነት ያሳለፍንበት አጋጣሚዎችም አሉ። 2014 የግቢ ጉባኤ ሰብሳቢ ነበርኩኝና በዛን ጊዜ የበለጠ የቤተ ክርስቲያን አገልግሎት መዋቅሮቹን በማወቅና በዛው ልክ ደግሞ ፈተናዎች እንደሚበረቱበት በዛን ያክል ደግሞ በግቢ ጉባኤ ውስጥ በነበርን ጊዜ ከውጭ ካሉት ወንድሞች አባቶቻችን ጋር በመግባባት በመተዋወቅ ለአሁኑ ላለንበት የአገልግሎት ዘርፍና ካሁን በኋላም ለሚጠብቁን ትከሻችን አስፈተን እንድንወጣ ትልቁን አስተዋጽኦ ግቢ ጉባኤ ተጫውቶልናል ማለት ነው። ያው ትልቁ በ6 ኪሎ ግቢ ጉባኤ በነበረን ቆይታ የግቢ ጉባኤ አገልግሎቶች የሚከናወኑበትም እዛው አጥቢያ ላይ ናቸው። የዛኔ በስራ አስፈጻሚነት ስናገለግለው ስለነበረ ከአጥቢያ ሰንበት ትምህርት ቤቶች ጋር በንብ ተግባብተን አገልግሎቶቻችን እንድናከናውናቸው ረድቶናል ማለት ነው። የበለጠ ደግሞ ከሌሎች ወንድሞቻችንም ጋር በትልልቅ አውደ ምሕረቶች የመገናኘትና ሀገራዊ ጉዳዮች ስለ ቤተ ክርስቲያን የመወያየት እድሉም ነበረን። የዛኔ የነበረን ቀረቤታዎቹ አሁን ላለንበት አገልግሎት ዘርፉም ትልቅ ሚና ተጫውቶልናል ማለት ነው። ዲያቆን ሙሉቀን ትእዛዙ እባላለሁ። እንግዲህ የተመረቅኩት ከ2003 ዓመተ ምህረት ነው። ከዛ ከተመረቅኩበት ጊዜ ጀምሮ በተለያዩ አገልግሎቶች ውስጥ ስሳተፍ ነበረ። ከዚህ ከዋናው ማዕከል ጀምሮ በተወሰኑ ክፍሎች አዲስ አበባ ማዕከል በተወሰነ ረገድ፣ ከዛ ከማዕከሉ አገልግሎት ባልተናነሰ ወደ አጥቢያ ወርደን ሰንበት ቤቶችን ግቢ ጉባኤያትን መደገፍ ስለነበረብን በተለየ ሁኔታ እኔ ጥሩ ቁርኝትና ጥሩ ትስስር ከነበረኝ የማዕከሉ አገልግሎት ይልቅ በተለይም 6 ኪሎ ግቢ ጉባኤን ለመደገፍ ሲባል በተልእኮ ወደ ወጣንበት ወደ ቅዱስ ማርቆስ ሰንበት ትምህርት ቤት እንዲሄድ ተደረገ። ረጅም ጊዜ እዛ በተለይ ግቢ ጉባኤውን ለማገዝ ከነበረን ኢንቴንሽን በግቢ ጉባኤውና በቤተክርስቲያኑና በሰንበት ትምህርት ቤቱ እንደዚህ የተወሰኑ አለመግባባቶች ስለነበሩ እሱን ለማስተካከልና አገልግሎቱን ለማስቀጠል ስንል በዓላማ ነው እንግዲህ ወደዛ የሄድ ነውና የሄድኩት። እዛም ከሄድኩ በኋላ ረጅም ዓመት ከ10 ዓመት በላይ በሰንበት ትምህርት ቤት አመራርነት ቆየሁ። እግዚአብሔር ፈቅዶልኝ ደግሞ በቤተክርስቲያኑም በአስተዳደር እንትን ውስጥ የመግባት እድል ሁሉ ነበረኝ። በሰበካ ጉባኤ ኃላፊነት እንዲህ መሰል አገልግሎቶችን ከዛም አልፎ እንደ ቤተክርስቲያኗን በትልቅ ደረጃ ሊጠቅሙ በሚችሉ የተወሰኑ አባቶችን የማማከር አገረ ስብከቶቹን በተወሰነ ደረጃ የመደገፍ በተለይ አዲስ አበባ አገረ ስብከት ላይ ጠቅላይ ቤተ ክህነትም ላይ ትንሽ እንዲሁ አባቶችን የማገዝ ስራ ለማድረግ ሞክረናል። እንግዲህ በዛ ሂደት ውስጥ ነው ያለሁት። ዛሬም በ6 ኪሎ ቅዱስ ማርቆስ ብዙ አልጠፋሁም። አስፈላጊ ሆኖ ሲገኝ በማዕከልም አገልግሎት በልዩ ልዩ ሁኔታዎች ውስጥ ተሳተፋለሁ። እኔ እንግዲህ ከ6 ኪሎ ግቢ ጉባኤ ነው የተመረቅኩት። ጊዜው 2003 ዓመተ ምህረት ማለት ነው። በወቅቱ ያጠናሁት የቋንቋና ስነ ጽሁፍ ነው በመጀመሪያ ዲግሪ ላይ። ከዛ በኋላ ሌሎች የተማርኳቸው ትምህርቶች ስለነበሩ አሁን የሚገኘው በባንኪንግ ኢንዱስትሪ ውስጥ እየሰራሁ ነው ያለሁት። ስለዚህ መጀመሪያ ከተመረቅኩበት ትንሽ ራቅ ብዬ ወደ ቢዝነስ ኢኮኖሚክስ አካባቢ በዛኛው ስትሪም ውስጥ ነው ያለሁት ማለት ነው። እንግዲህ ዓላማችንን አሳክተናል ብዬ አምናለሁ። በእኛ አጥቢያ ብቻ ሳይሆን እንግዲህ መነሻ ሆኖን የእኛን አጥቢያ ለተለያዩ አድባራትና ገዳማትም ተሞክሮቹን የማጋራት እድል ነበረን። በተለይ በሰንበት ቤቶች አንድነት በኩል እዛም ጥሩ የሚባል ስራ ሰርተናል። በመሰረታዊነት ሊያግባባ የማይችል ጉዳይ የለም። ግን አንዳንዴ ግለሰቦች ቁጭ ብሎ ከመነጋገር ይልቅ እንዲሁ ዝም ብሎ ሰዎችን ካራክተራይዝ ማድረግ ይበዛውና እሱ እንደዛ ነው እንትና እንደዚህ ነው እንደዚህ ነው ምናምን የሚል በስሚ በወሬ የመነዳት ጉዳይ ይበዛዋል። ብዙ የኛ ቤተክርስቲያን አገልግሎቱ ላይ ያሉ የሚሳተፉ ሰዎች ማለት ነው። እና በዛ ምክንያት የቤተክርስቲያኗን ትልቁን ዓላማ ዋናውን ዓላማ አስቦ ለዛ ከመስራት ይልቅ ግለሰቦች ላይ ያተኩርና እንትና እንደዚህ ነው እንትና እንደዚህ ነች ምናምን ተብሎ ለሱ ከሚሰጥ ስም ያንን ስም ቀጥታ ከሆነ ማህበር ጋር ያንን ስም ከሆነ ከግል ጉዳይ ጋር ከሰንበት ትምህርት ቤት ጋር ምናምን የመቀላቀል ጉዳዮች ነው የነበሩት እንጂ በመሰረታዊነት ሰንበት ትምህርት ቤትን በለው
ማህበርም በለው ሰበካ ጉባኤም ብለው ዋናው አንኳሩ የቤተክርስቲያን አገልግሎት ሊለያቸው አይችልም። በምንም መልኩ ሊለያቸው አይችልም። ስለዚህ ዋናው የመሰረታዊ የቤተክርስቲያኑ ተልእኮ ላይ ልዩነት ከሌለ ከዛ መልስ ያሉት ልዩነቶች በሙሉ ያፈጻጸም ጉዳዮች ናቸው። አንዱ በዚህ እንሂድ ሲል ሌላኛው በዚህ ሊሆን ይችላል። ያ ደግሞ ሊያጣላና ሊያለያይ የሚችል ጉዳይ አልነበረም አይደለም። እና ከዚህ አንጻር በእኛም አጥቢያ የነበረው እንግዲህ ይሄ ምልህ ከ10 ዓመት በፊት የነበረ ታሪክ ስለሆነ ዛሬ ማንም የለም። ይሄ ስለመኖር ሁሉ ምናልባት ዛሬ በሚዲያ ስናነሳው ሊያስታውሱት ካልቻሉ በስተቀር ተረስቷል። በወቅቱ ለምሳሌ የኛ ሰንበት ትምህርት ቤት ወጣቶች የነበራቸው ቅሬታ በየዓመቱ የግቢ ጉባኤ ተማሪዎች እናስመርቃለን ግን አንድም መጥቶ ሰንበት ቤቱን የሚያገለግል የለም የሚል ትክክለኛ ኮሜንት፣ ትክክለኛ ቅሬታ ነበራቸው። ካስተማርናቸው፣ ዋጋ ከከፈልላቸው፣ አዳራሽ ከሰጠናቸው፣ መምህር ከመደብንላቸውና ብዙ ነገር ካደረግንላቸው ነገኛን ማገዝ አለባቸው እንጂ እኛም በማገዝ ፋንታ ወደ ማዕከል አገልግሎት ያዘነብላሉ የሚል እንትኖች ነበሯቸው። እውነታም ደግሞ ነበረው። ያው ይታወቃል። ሁላችንም ከግቢ እንደወጣን ከሰንበት ትምህርት ቤት መዋቅር ይልቅ የማህበሩ አገልግሎት የበለጠ ለመቀበል ምቹ ሆኖ እናገኘዋለን። ስለዚህ ወደዛ የማጋደል እንትን ነበረን። በዋናነት ግን ቤተክርስቲያን መጥቀም ከፈለግን ደግሞ ከስሯ በአጥቢያ ደረጃ የሚሰራ ስራ ላይ ማተኮር የማህበሩም ግፊት ነው፣ የማህበሩም አቋም ነው። የኛም ደግሞ ልንሄድበት የሚገባ እንደሆነ ደግሞ እንረዳለን እና አንዳንዶቹ ቅሬታዎች እንዲመሰል ጉዳዮች ናቸው ብዬ ነው። ዛሬ ላይ ሆተ መንግስተ ሰማያት ሰንበት ትምህርት ቤት ውስጥ ሄደህ ብታየው ምናልባትም ካሉት አመራሮች አይዘር 80 ወር 90 100% ሊሆን ይችላል የግቢ ጉባኤ ምሩቃን ናቸው። ስለዚህ ዋናው ነገር የተማረ የተሻለ ሰንበት ቤቱን ሊያሳድግ የሚችል ሰው እስካለ ድረስ ምንም ይሁን በየትም ይለፍ ኃላፊነቱን ወስዶ ሊሰራ እንደሚችል ማሳየት ይችላልና ከዛ አንፃር ጥሩ ነበር ነው ብዬ አስባለሁ። ለሌሎችም አጥቢያዎች በዚህ ረገድ እንደሚቸገሩ ካሉ መንፈሳዊነት ካለ ተቀራርበን መስራት ከቻልን አንድ አጥቢያ ከአንድ ማህበር፣ አንድ አጥቢያ ከሰበካ ጉባኤ፣ አንድ ሰንበት ትምህርት ቤት ከአንድ ማህበር ጋር ያለን ግንኙነት በሙሉ መታረቅ ይችላል። እንግዲህ አንዳንዶቻችን እንደው ዝም ብለን በሩቅ ነው የምንታኮሰው። አንዱ አጥቂ አንዱ ተከላካይ ሆኖ ዝም ብሎ ህይወታችንን ድካማችንን እናበዛ ይሆናል እንጂ በመሰረታዊ በዋናው ዓላማ ላይ እስከተግባባን ድረስ ብዙ ልዩነት የሚያመጣ አይመስለኝም፣ አያመጣም ብዬ ነው ማምነው። የግቢ ጉባኤ አገልግሎት ከዓመት ዓመት እየተዳከመ መሆኑና የዚህ መነሻው ደግሞ ፖለቲካዊ፣ ማህበራዊና መንፈሳዊ ምስቅልቅሎች ቢሆንም ለወቅታዊ ችግሮች የሚሆኑ መፍትሄዎችን ቀድሞ ከማስቀመጥ እንዲሁም ዘመኑን የዋጀ አሰራር ተግባራዊ ያለመደረጉ ነው። በእኔ እምነት በፊት ከነበረው አገልግሎት ወደ ኋላ የመጣው አገልግሎት በፊት ከነበረው ትጋት ወደ ኋላ የመጣው ትጋት የተሻለ አይመስለኝም። ምናልባትም እየተዳከመ ነው የመጣው። የተዳከመ ነው ምለው እንደ ማህበር ያለን አገልግሎት ብቻ አይደለም፣ ወይም እንደ አንድነት ያለን አገልግሎት ብቻ ሳይሆን እንደ አንድ ግለሰብ ያለን ሱታፌ ራሱ እየቀነሰ ነው የመጣው ብዬ አስባለሁ። ምክንያቱም ልብ ብለህ የምታስብ ከሆነ ለምሳሌ ማህበሩ መስራቾች የነበሩት ወይም ያሉት እህቶች አባቶች እነሱ የነበራቸውን ትጋት፣ እነሱ የነበራቸውን መቆርቆር፣ እነሱ ያላቸውን እንትን ዛሬ ያለን ወጣቶች ማምጣት አልቻለም። ዛሬም እነሱ ይበልጡናል። ይገርመኛል በጣም ከነሱ እግር ስር ቁጭ ብለን ከነሱ ተምረን እነሱ ያሳለፉትን ነገር እንኳን ነግረውን እያለቀሱ ጭምር አስረድተውን ግን የነሱን እንኳን መተካት አልቻለም። ይሄ ከመጀመሪያዎቹ ብቻ አይደለም፣ መካከል ላይ ያሉትንም በ80ዎቹ 90ዎቹን እንኳን ብትወስድ የነበሩት ወንድሞች አሁንም ከኛ የተሻሉ ነበሩ። በብዙ ነገር ከኛ የተሻሉ ነበሩ። ጊዜው ብዙ አልፈቀደላቸውም ለነሱ። ትራንስፖርቱ አስቸጋሪ ነው፣ በእግር ነበር የሚሄዱት። ቴክኖሎጂው አልነበረም። ሁሉን ነገር የሚጻፍ ነገር እንኳን ቢኖር በእጃቸው ነው የሚጽፉት። ስለዚህ ብዙ ጊዜያቸውን ማጥፋት ይጠበቅባቸው ነበር። ብዙ ነገር ማድረግ ይጠበቅባቸው ነበረ። ያንን ሁሉ አድርገው የተሻለ ነገር ሰርተዋል። ከዚያ በኋላ የመጣን ለኛ በተለይ ከሚሊኒየም በኋላ የመጣን እንኳን እኛ እንኳን ብንሆን በአንጻራዊነት
ወደ ኋላ ከመጡት እንትኖች አንፃር የተሻለ ነበርን እንዴ ብዬ እንዳስብ ያደርገኛል። ይሄ እንግዲህ አያለው አሁንም በግቢ ጉባኤ አገልግሎት እኛ ስራ አስፈጻሚ እያለን የነበረንን ትጋት የሆነ ለውጥ ለማምጣት ከክፍል ክፍል የነበረን ፉክክር ከመምህር ለማማረጥ የነበረንን እኔ በደንብ ነው ማስታውሰው። በደንብ የአዲስ አበባ ማዕከል መምህር ለ6 ኪሎ ሊመድብ አይችልም፣ ለአዲስ አበባ ማዕከል እንደውም 6 ኪሎ መመደብ አለበት የሚል ሁሉ መፈክር ነበረን። የተሻለ መምህራንን አብቅተን ለአዲስ አበባ ማዕከል ለሌሎቹ ግቢ ጉባኤያት ሁሉ መትረፍ አለብን ብለን መምህራንን አማርጠን ከዋናው ማዕከል ለአዲስ አበባ ማዕከል አይታዘዙም ነበር። በወቅቱ እንደውም የምንከሰስ የነበረው 6 ኪሎ አመፀኛ ነው። ከዋናው ማዕከል መምህራንን በቀጥታ ይጠራል። ዋናዎቹ መምህራን ማህበሩ እንኳን የማያገኛቸውን ሁሉ እያገኛቸው ሁሉ እንባል ነበር። እስከዛ ድረስ እንሄድ ነበረ ከነበረን እንትን አንፃር። ከዛ በኋላ ሳየው ግን አሁን በግቢ ጉባኤ መርሃ ግብራት ላይ እንዲህ ይገኛለሁ እና የሚገኙት መምህራን ዋናዎቹ ርቀውናል። አሁን የሉም። ለምሳሌ የምንፈልጋቸው የነበሩት ምናምን ርቀውናል። በአንጻሩ አዲሱ ትውልድ ምናልባትም በእኛ እድሜ ከኛም በኋላ የመጣው ነው አገልግሎቱን ተረክቦ እንትን እያለ ያለ። እሱ ጥሩ ሊሆን ይችላል፣ በጎም ነው። ግን አንዳንዴ መነሻን መሳት የጸኑትን የቆዩትን ዋናዎቹን መልቀቅ የለብንም የሚል ትልቅ አቋም አለኝ። በተለይ እንደ 6 ኪሎ ግቢ ጉባኤ እንግዲህ አንጋፋ ግቢ ጉባኤ እንደመሆኑ መጠን ስም ጥራ ብትል ማህበሩ ላይ ካሉት ዋና ዋና አገልጋዮች አብዛኞቹ የሚነሱት ከ6 ኪሎ። ስለዚህ አታችመንቱ ከዛ ነው መቁጠር መጀመር ያለበት እንጂ አምና የተመረቁትን ካቻምና የተመረቁትን ወይም በእኛ የእድሜ አቻ የሚመጡትን ብቻ አይደለም የምንይዘው። እና አንዳንዴ 6 ኪሎ ግቢ ጉባኤ ግዙፍ ነው፣ ታሪኩን በጣም ሰፊ ነው። ኢቭን ከማህበሩ መመስረት ሁሉ ነው የሚቀድመው እንትኑ። ስለዚህ በዛ ሁሉ ሂደት ውስጥ ዋናዎቹን እየያዙ መሄድ ያስፈልጋል ብዬ አስባለሁ። እና ወደ ኋላ የመጣው ትውልድ በቴክኖሎጂም አጠቃላይ በትምህርት ካሪኩለሙም በተቀረጽንበት ብዙ ነገሩ መቼስ እየታጠረ አይደለ የመጣው። በዛ ምክንያት የወንድሞቻችንም ትጋት በፊት ከነበረው እየቀነሰ የመጣ ይመስለኛል። የዓለም ተጽዕኖ የእያንዳንዳችንን ህይወት መንፈሳዊነት እያዛለው ከመጣ የዛ አጠቃላይ ማህበራችን ላይ አይፈጠርም ብሎ ማሰብ ትክክል አይመስለኝም። እኔ ተጽዕኖ ይኖራል፣ እያንዳንዳችን ላይ ያለብን ተጽዕኖ የጋራ ጉዳያችንም ላይ እንትን ያለውና ተሰነ እየቀሰቀሰ ያለ ነው የሚመስለኝ። እኔ የግል ምልከታዬ ሳያቸውም የግቢ ጉባኤ አመራሮችን ምናምን እንዲሁ ሳይ እንደው መቆጨታቸው፣ መናደዳቸው፣ ማልቀሳቸው ምናምን ብዙ የለም አሁን እንደድሮቹ። ስለዚህ ያ ደግሞ የግሎባላይዜሽኑ የቴክኖሎጂው እና በእያንዳንዳችን የመንፈሳዊ ህይወት ላይ እያሳደረ ያለው ተጽዕኖ ደሪቬቲቭ ነው ብዬ ነው የማስበውና የግል ምልከታዬ እሱ ነው። በየጊዜው የግቢ ጉባኤ አገልግሎት እንዳጀማመሩ ላይሆን ይችላል። ያ ደግሞ የሆነበት የመጀመሪያው ምክንያት አንደኛው በየዘመናቱ ያለው ፈተናው እየተቀያየረ መጣና ለዛ ለየዘመናቱ ዘመኑን ለሚመጥነው ችግር ዘመኑን የሚመጥል ማይንድ ሴት ሆኖ መዘጋጀት ነው የመጀመሪያው። ከኛ ከግቢ ጉባኤ ወጣቶች የሚጠበቀው የመጀመሪያው ይሄ ነው። እኛ የምናግዛቸው ይሄን ዓለሙ እንደምናስበው አይደለም። አሁን ነገሮቹ የሚዲያ ጉዳይ በጣም ይፈተናል። ብዙ ሰው ቲክቶኩ፣ ፌስቡኩ ብዙ ሰው ይፈተናል፣ ያስቀራል፣ ያዝላል። ስለዚህ ለዛ የተዘጋጀ ስነ ልቦና ማዘጋጀት ነው። ስለዚህ እና የፖለቲካል ተጽዕኖም ይኖራል በየወቅቱ የዘመናዊነቱም የፖለቲካሉም የኢኮኖሚውም በዛ ላይ ደግሞ የራስ ገዝነት ለምሳሌ እንደ ግቢ ጉባኤያችን እንደ 6 ኪሎ ራስ ገዝ በመሆኑ የአዲስ አበባ ልጆች ብቻ ተመላላሽ ሆነው ይቀጥላሉ። አዳሪ ተማሪዎች ማነስ የግቢ ጉባኤ ተማሪዎችን ቁጥር በብዙ እየጎዳ ነውና ያ ነገር ቁጥር ሲመናመን ፈተና አለ፣ መራራቅ አለ፣ አስተማሪ ለመመደብ ለትንሽ ተማሪዎች የሚል ፈተና አለና ያን ነገር በተቻለ መጠን ያለውን ተማሪ ሞቢላይዝ አድርጎ ቀስቅሶ እና ደግሞ ከማህበረ ቅዱሳንም አካላት ጋር ተቀራርቦ እየሰሩ ማስቀጠል የሚጠበቅ ነው። እንግዲህ አባቶቻችን ያስቀመጡትን መሰረት እናጸናለን እንቀጥላለን ብለን እናምናለን። ግቢ ጉባኤ ከእኛ በነበርንበት ሰዓት የሆነ ገና ስንገባ ጀምሮ ከ2012 ጀምሮ በጣም አሪፍ ነበረ። ከዛ ግን እየቀነሰ መጥቷል። ከአባላትም ከአገልግሎቱም ከሁሉም ነገር አንፃር ማለት ነው። አሁን ላይ በብዙ ነገር መታገዝ አለበት ብዬ አስባለሁ። ከአመለካከት ጀምሮ ግቢ ጉባኤው ተመርቀው የወጡ ተማሪዎች አሁን ላይ
ስለ ግቢ ጉባኤ ምንድነው ያላቸው አመለካከት ከሚለው ከዛ መታረም ጀምሮ በሀሳብ በገንዘብ ስፔሻሊ ደግሞ በገንዘብ በጣም አሁን ደግሞ አዲስ አበባ ራስ ገዝ ከመሆኑ አንፃር ዩኒቨርሲቲው በጣም ብዙ ተግዳሮቶች ያጋጥመዋልና ከዛ አንፃር በብዙ ነገር መታገዝ አለበት። ግቢ ጉባኤ ከቤተሰቦቻችን ርቀን ከነበርንበት አጥቢያ ቤተክርስቲያን አገልግሎት ወጥተን ራቅ ባለ ቦታ መተን ያገኘናት ቦታችን ናት፣ መሰብሰቢያችን ናት እና መሰረታዊ የሃይማኖት ትምህርትም ያስተማረችን ናት ግቢ ጉባኤያችን። ስለዚህ ግቢ ጉባኤ የማትረሳ ቦታችን ናት። እንዲሁ ምናልባት እንዲሁ የዓለሙ ሁኔታ እንኳን በመንፈሳዊ ህይወታችን ቢያዝለን ተመልሰን የነበርንበትን ትኩስ የነበርንበትን ጊዜ የምናስታውስባት መድረካችን ቦታችን ናት። የልብ ትዝታችንም ያለባት ናት እና እኔ እንደራሴ ግቢ ጉባኤን የማገለግለው በአብዛኛው የኮርስ ሲኖር ኮርስ ሰጣለሁ በግቢ ጉባኤያችን ማለት ነው። ከዛም በተጨማሪ ደግሞ አንዳንድ አስፈላጊ ነገሮች ሲኖር እንዲሁም ደግሞ የምሩቃን ማህበር ተሰብስበን ለነሱ ደግሞ አስፈላጊውን ድጋፍ እናደርግላቸዋለን። ከዛም በተጨማሪ ደግሞ ማስተባበሮችንም እናደርጋለን ማለት ነው። በርካታ ግቢ ጉባኤያት የሚያስተምራቸው መምህራን አጥተው ንስሐ አባቶች ከበቂ በላይ ንስሐ ልጆችን ይዘው እየተቸገሩ እንዲሁም ጥቂት የማይባሉ ተማሪዎች በኢኮኖሚ ችግር እየተፈተኑ የግቢ ጉባኤያት ተማሪዎች መማሪያ ቦታ አጥተው በዚህ ዘመን በዝናብና በፀሐይ ላይ ኮርስ እየተማሩ ባለበት በግቢ ጉባኤ ተመርቀን በየቤታችን የተቀመጥን ኦርቶዶክሳውያን ልናስብበት ይገባል። በመሰረታዊነት ያልሰራ ነው ስራ ማርክስ አንድ ማህበር ልትወስድ ትችላለህ። አሳንሰ ደግሞ ግቢ ጉባኤያት በየራሳቸው ኮንቴክስት እያደጉ ከሆነ ዘሶኮል ማደግ እንትን ውስጥ እናስገባውና ያደጉ ከሆነ አንዱ የማደጊያ ምልክት ሆኖ መያዝ የነበረበት ካሰለጠኗቸው ወይም ካስመረቋቸው ለህይወት ካበቋቸው አገልጋዮች መካከል የተደረሱ የሚል ኦዲት የለም። በነገራችን ላይ እኔ እንደው በቃ በትልቁ ደከምን ብዬ ማስበው እሱ ነው። ኦዲት ቢሰራ አንድ ነጋዴ እኮ የገዛውን እቃ ወይም ያስገባውን እቃ የተደረሰ ብሎ ይሰራል፣ ሂሳብ ይሰራል። እኛ ሂሳብ አንሰራ፣ እናመጣለን እንለቃለን፣ እናመጣለን እንለቃለን፣ እናመጣለን እንለቃለን እና ህይወት ከምረቃ በኋላ አገልጋዮቹ የት ነው የደረሱት፣ በምንድን ነው ሊያግዙ የሚችሉት ምናምን የሚል እንትንም የለም። እንደገና ቴክኖሎጂው ደግሞ ዛሬ ይፈቅድልናል። አንድ ዳታቤዝ እንኳን የለንም። አሁን ከየግቢ ጉባኤው የሚመረቁ አላቅም ሊኖር ይችል ይሆናል አሁን ተሰርቶ ከሆነ ግን እያንዳንዱ ግቢ ጉባኤ አትሊስት በዚህ ዘመን እንደዚህ ነበሩ፣ እነዚህ ነበሩ። የቀደም ያሉት እህቶችና ወንድሞች መጽሔት እየሰሩ ይሰጡ ነበር አይደለም። ፋይል እንዲሆን ነው እኮ እንጂ በመጽሔቱ የሚገኝ ነገር ኖሮ አይደለም። ያንን መጽሔት ይዘን ብዙ ቦታ አገልግለንበታል። በዛ መጽሔት ብዙ ነገር ተጠቅመንበታል። ስለዚህ ያ እንዳለ ሆኖ አትሊስት ከፍተኛ ትምህርት ተቋማት እንኳን አሁን የራሳቸውን እኮ ወደ ሴንተር እንትን እያመጡ ነው አይደለም። ዳታቤዝ ወደ አንድ እንትን የትምህርት ማስረጃዎቻቸው በሙሉ ከአንድ ሴንተር እንዲወጡ ምናምን እየተደረገ ነው እና እኛም ያልሰራ ነው እሱ ነው። በዚሁ ከቀጠልን ዝም ብለን እየያዝን ስንለቅ ምንቀጥል ከሆነ እድገቱም አይታይም። ሁለተኛ የወጡትም ሰዎች በትክክል ለምንፈልገው አገልግሎት ኮንትሪቢዩት ማድረግ አይችሉም። የኔ ቤት ሆኖ ነው የሚቀሩት። የበረታ የሆነ ጥግ ይዞ ያገለገለ ሊሆን ይችላል። ድጋፍ ይፈልግ የነበረ ግን ያን ድጋፍ ትንሽ ድጋፍ ይፈልግ የነበረ ያን ድጋፍ ባለማድረጋችን ግን በእነው ተነው የቀሩ ብዙ ይኖራሉ እና ግቢ ጉባኤያት ወደዛ መምጣት አለባቸው ብዬ አስባለሁ። ያ እንግዲህ አሁን ያሉት በየግቢ ጉባኤው ያሉ ስራ አስፈጻሚዎች የላይ ፈቅድላቸው ይችል ይሆናል። ያላቸው ትምህርት አለባቸው። እንደገና በወቅቱ ያለው አገልግሎት እነሱ በወቅቱ ግቢው ላይ ያሉት ማስተማር አለባቸው። ይሄ ብዙ ነገር እንትን ሊላቸው ይችላል። ግን በሆነ መንገድ በሆነ ክፍል በሆነ እንትን አድሬስ መደረግ ግን አለበት። ቢያንስ የተመረቁትን ሰዎች እየያዝን ዳታቸውን እያጠራቀምን ከዛ ክትትል የምናደርግበት መንገድ ካልተፈጠረ እንዲሁ ዝም ብሎ የሚቀር ነው የሚመስለኝ እንጂ አሁን ያለው የግቢ ጉባኤ እንግዲህ ሳምፕል መስራት ሊጠይቅ ይችል ይሆናል። አጠቃላይ ከሚገባው ተማሪ ምን ያክል ነው ግቢ ጉባኤ እየተሳተፈ ያለ የሚል አንድ ዳሰሳ ብናደርግ በእርግጠኝነት ዝቅተኛ ነው የሚሆነው። የማይገባው ይበልጣል። የፌስቡክ አርበኛው ይበልጣል። የቲክቶክ አርበኛው ይበልጣል። ግን ቤተክርስቲያንን ትምህርት ተምሮ ቲክቶከር ቢሆን ቤተክርስቲያንን ትምህርት ተምሮ ፌስቡከር ቢሆን
የቤተክርስቲያኑንም ራሱን ሊጠቅም ይችል ይሆናል እኮ ግን እንደዛ አይመስለኝም። ስለዚህ አካዳሚክ ላይ ያለው ተጽዕኖ በእርግጥ ወደ ከፍተኛ ትምህርት ተቋማት የሚገባውም ቁጥር ታውቃለህ ሲግኒፊካንትሊ ነው እየቀነሰ ያለው። ስለዚህ በዛ መቀነስ ውስጥ ለዚህኛው አገልግሎት የሚመጣው በጣም እየቀነሰ ነው እና ምናልባትም በቀጣይ ከዚህ የበለጠ እየከፋ ሊሄድ ይችል ይሆናል። እንደ ሀገር ያለው ፖሊሲ ያለ ግን እንደ ቤተክርስቲያን ደግሞ እንደ ቤተክርስቲያን ልጅነት ደግሞ ልንሰራው የሚገባ ብዙ ስራ እንዳለ ይሰማኛል። በዚህ ረገድ ትላልቅ አዳራሽ የሰሩ ግቢ ጉባኤያት አዳራሹ ጠቧቸው ሲያስተምሩ የነበሩ አሁን አዳራሹ ባዶ ሆኖ አይቻለሁ። የተወሰኑ ግቢ ጉባኤያትን ስም መጥራት አልፈልግም፣ ግን ትላልቅ አዳራሽ አላቸው ትልቅ ቁጥር ያስተናግዱ የነበሩ አሁን ያ ቁጥር የለም። ያ ቁጥር የሌለው የግቢው ቁጥር በመቀነሱ ሊሆን ይችላል። ግን ካለውም ውስጥ ምን ያክሉን ነው በፕሮፖርሽን እንሰራለን? አይመስለኝም እኮ ማለት ግቢ ውስጥ 1000 ተማሪ ካለ ግቢ ጉባኤው የሚያሳትፈው ምን ያክሉን ነው በፐርሰንት ብናወጣለት ምናምን እና ወደዛ አናላይሲስ መምጣት አለብን። ሁሉንም አድሬስ ወደ ማድረግ መምጣት አለብን። ኮርሶቻችንን ከዘመኑ ቴክኖሎጂ ጋር አብረው እንዲሄዱ አድርገን ቢያንስ የኦንላይን ኮርሶችን እንዲሁ ከመደበኛው አካሄድ እንደዚህ አይነት አካሄድ ለውጦችንም ይፈልጋል ብዬ አስባለሁ። ለምሳሌ 6 ኪሎ ግቢ ጉባኤ እንደምታውቀው መጠለያ ላይ ነው ትምህርቱ የሚሰጠው። ትናንት የነበሩት ወንድሞች መጠለያ ላይ ብርድ እየመታቸው ምናምን ተምረዋል። ይሄኛው ትውልድ እሱን ይፈልጋል ወይ? መጠለያውን ታግሶ ይቀጥላል? እንደዚህ አይመስለኝም። እንደዚህ ምቾት የሚፈልግ በአንዴ ሀብታም መሆን የሚፈልግ ምናምን ትውልድ ነው የመጣው። ስለዚህ ከጉዳዩ ከግብአት ይጀምራል ማለት ነው። ከኢንፍራስትራክቸር ቼንጅ ይጀምራል ማለት ነው እና እንደዚህ አይነት ስራዎችን መስራት ካልተቻለ አገልግሎቱ የሚዳከምና ወደፊት በጣም የሚቀዘቅዝበት ደረጃ ላይ ልንደርስ እንችላለን። ያ ደግሞ የቤተክርስቲያን ተልእኮ ገና ስላልተሳካ ገና ስራ ላይ ስለሆን ከዛ አንጻር የሆኑ እንትኖችን መቀየር የሚፈልግበት ጊዜ የደረሰን ይመስለኛል። ታላቁ ተልእኮ የሰው ህይወት ነው። የምሩቃነ ህብረት አሁንም ያልሰራው ይህንን በዳታ በተለያዩ ዳታዎች ይህን ያህል በዚህ ዓመት ይህን ተመርቋል ኤከሌ እንትን ያለው በዚህ ቦታ ሁኔታ ነው ያለው የሚለው ቦታ ላይ እንኳን ዳታ እንኳን ቢኖረው እነዛ ዳታ ሪል መሆናቸውን ሰውየው በእውነት በዛ ሁኔታ ነው ያለው ወይ የሚለውን ህይወታዊ ስራዎችን ነው መጀመሪያ የሚሰራው። ህይወታዊ ስራ ከሰራ በኋላ ግቢውና ተመረቀው የወጡት ወንድሞችና ግቢ ያሉት አባላት በፍቅር የሚገናኙበት እርስ በርስ በደንብ የሚጠናከር በኦርቶዶክሳዊ ቤተሰብ እንዲመሰረት። ኦርቶዶክሳዊ ቤተሰብ ተመሰረተ ማለት ደግሞ እንግዲህ አንድ ቤተሰብ ሳይበላ አያድርም፣ ሳይበላ አይውልም። ከዛ በኋላ የዕለት ጉርሱን የዓመት ልብሱን የሚለብስበትን ይሄ ኦርቶዶክሳዊ ተቋም እንዲኖር ያደርጋል ማለት ነው። ግቢ ጉባኤያችን ደግሞ ይህንን አድርጉ በሚለው ሁሉ እናደርጋለን። ማለትም ለምሳሌ በነገረ መለኮት የተመረቁ ምሩቃን አለን። እነዚህ የነገረ መለኮት ምሩቃን ወይንም ደግሞ ግቢ ጉባኤም ገብተው ጉባኤ ቤትም ገብተው የተማሩ ምሩቃን አለን። እነዚህ መምህራን ተመልሰው ግቢ ጉባኤያችን ላይ ኮርስ እንዲይዙ የጽዋ መርሃ ግብር ላይ በማስተማር ሊሆን ይችላል፣ የተለያዩ ነገረ ማርያም ሊሆን ይችላል፣ ነገረ ቅዱሳን ሊሆን ይችላል። ግቢ ጉባኤው ቀርጾ በሚንቀሳቀሰው ኮርሶች ላይ መምህራን ሆነው እንዲመደቡ ማድረግን እስካሁን አልተሰራም። ከዚህ በኋላ ግን ከሚሰሩት አንዱ ነው። ማለትም እኛው በእኛ የሚል ሀሳብ አለ። ይሄ የሚሰራ ነገር ነው የሚሆነው። እንደኔ በተለያየ ጊዜ የተመረቁ የግቢ ጉባኤ ልጆች እኔ የተደረገላቸውን ነገር ቢያስቡ ጥሩ ነው። የተደረገልን ነገር ከፍ ያለ ነው። ስንወጣ የገባናት ቃል አለች። ብዙዎቻችን ስንወጣ የገባናት ግን ያችን ቃል ሪሊ ጠብቀናት አለ ወይ? ለግቢ ጉባኤው ምን አደረግኩለት? ምንድን ነው ያደረግኩት? ለቤተክርስቲያን ምንድን ነው አስተዋጽኦ ያደረግኩት? ብዙ ተለፍቶብኝ፣ ብዙ ተደክሞብኝ ወንድሞች ቀንና ማታ ያን ያህል እንደዛ ካደረጉብን በኋላ ከሰሩልን በኋላ ግን እኛ ምን ከፈልን? መቼ ነው የምናፈራው? አንዳንዴ ግራ ይገባኛል። ዛሬ ካልሆነ መቼ ነው የምታፈራው? እስከ መቼስ ነው እግዚአብሔር የሚታገስ? ምናልባትም ደግሞ ይሄን ጊዜ የሰጠን እንደው ተመልሰን የሆነ ስራ እንድናስብበት ከሆነ ጊዜም ባይኖረን ገንዘብም ባይኖረን ሀሳብ ግን ይኖረናል፣ ቢያንስ ጉልበት ይኖረናል ቢያንስ። ስለዚህ ባለን ነገር ቢያንስ ውለታችንን ለመመለስ መጣር አለብን ብዬ አስባለሁ። እንግዲህ መጻጉዕ እንኳን በዛ በአብይ ጾም ትምህርታችን እኮ ብድሩን መልሷል አይደለም? 38 ዓመት ተሸክማው የነበረችውን አልጋ መልሶ ተሸክሟታል።
እኛ መቼ ነው ግቢ ጉባኤውን ልንሸከመው የምንችለው? እኛ መቼ ነው ቤተክርስቲያን ልንሸከማት እንደው መሸከም አንችልም። ያው ግን እንደው ለቃሉ መቼ ነው ግን የተደረገልን የምንመልሰው? ምድር እንኳን የተሰጠችውን እኮ ትመልሳለች አይደለም እንዴ? ገበሬ የዘራውን መልሶ ያጭዳል። ምድር የተዘራባትን ታበቅላለች። እና እኛ መቼ ልናበቅል ነው? ዛሬ ካላገለገልን መቼ ልናገለግል ነው? ግራ ነው የሚያጋባህ አንዳንዱ። እና እንዲሁ በቃ እንደወጣን ቀረን ማለት ነው፣ እንደተበተን ቀረን ማለት ነው፣ እንደጠፋን ቀረን ማለት ነው። ስለዚህ ዛሬ ካልተመለስን መቼ እኛ እስካላደረግነው ማን ሊያደርገው ይችላል የሚለውን እንደሁላችን በያለንበት ብናስበው እና ለራሳችን ቃል ብንገባ ቢያንስ 6 ኪሎ ግቢ ጉባኤ ብቻ አይደለም ቤተክርስቲያንን ግን ከመቼውም ጊዜ በላይ የምትፈልግበት ጊዜ ላይ ነው ያለነው። ፈተና ላይ ነች ያለችው፣ ችግር ላይ ነች ያለችው። ስለዚህ ባለን ጊዜ እውቀት፣ ገንዘብና ጉልበት ብንጠቀም ራሳችንን ብንጠቀም ይሻላል። ያለዛ ሳይገቡ ከወጡት ሳይማሩ ከወጡት ብዙ ልዩነት የለንም። አሁን ላይ ዓለም በላይ ባለው ጉዳያችን በዕለት ተዕለት መውጣት መውረዳችን ውስጥ የምናየው እሱ ነው። ግቢ ጉባኤ ተማሪ የነበረውና ያልነበረው ድንበሩ ጠፍቶብን ሊሆን ሁሉ ይችላል እና እንደው በጊዜ ብንመለስ የቻልነውን ነገር ብናደርግ ለማለት ነው። እግዚአብሔር ይስጥልኝ። የግቢ ጉባኤ አገልግሎት ያው በተማሪዎች የሚመራ በማህበረሰብ የሚተባበር ማስተባባሪነት የሚቀጥል ቢሆንም አንዳንድ ፈተናዎች ይኖራሉ። ተማሪዎች ከአንዳንድ መሰረታዊ ነገሮችን ለማድረግ እንኳን ትንሽ የአቅምም የጊዜም ሁኔታ ይኖራል። ስለዚህ ከኛ ከተመረቀን ከወጣን የግቢ ጉባኤ ልጆች የሚጠበቀው ነገር በፋይናንስም በአካልም እየቀረብን የአስተማሪ የኮርስ መምህር እንኳን እጥረት ሊገጥም ይችላል። ስለዚህ እነሱንም እየተባበርን ወንድሞቻችን መምህራኑን እየጋበዝን ብናግዛቸው በጣም ትልቅ ነገር ነው። ያው የወጣንበት ነው፣ ፍሬያችን ያየንበት ነው።